እንዳሳለፈም ይነግራታል። ከዛም ቦሪስ ይመጣል። እያረጉት የነበረውንም ያቆማሉ። ዊኒ ከቦሪስ ጋር ቴክስት ማድረግ ትጀምራለች። አውቃ እንደጠጣችና ብቻዋን እንደሆነች ትነግረዋለች። ከዛም ፎቶ ትልክለታለች። ቦሪስም እንቅልፍሽን ተኝ ብሎ ይዘጋታል። ካይሮ የዛን ቀን የጻፈችውን መጽሐፍ ለትምህርት ቤቱ ዳይሬክተር ትሰጠዋለች። የዛን ቀን ምሽት ላይ ጆናታን ለዳይሬክተሩ ይደውልለታል። ስላለውም ሁኔታ ስለ መጽሐፉ ይነግረዋል። በቀጣይ ቀን ካይሮ ወደ ክላስ አልመጣችም። ጓደኛዋም በጣም የሐዘን ስሜት ውስጥ ናት። የትምህርት ቤቱ ዳይሬክተር ሁለቱንም አስቀምጣ ትጠይቃቸው ጀመር። ከክላስ በፊትና ከክላስ በኋላ ለብቻቸው ተገናኝተው ስለ መጽሐፍ እንደሚወያዩ ይነገራታል። ጆናታን ለዳይሬክተሩ ካይሮ በጣም ተሰጥኦ ያላት ሴት ናት፣ ለዛም ነው አመራር እየሰጠዋት የነበረው። ከዛ ባለፈ ምንም ግንኙነት የለንም ይላታል። ስልኳ እንዲቀበላት የሄደበትን ቀን ትጠይቀዋለች። እሱም እውነት እንደሆነ ግን እንዳልነካት ይናገራል። ግን ዳይሬክተሯ እንዳላመነችው ሲያይ ምንም ማድረግ እንደማይችል ይገባውና ይወጣል። ቦሪስም ከካይሮ ፍቅር ይዞሃል እንዴ ብሎ ይጠይቀዋል። ጆናታን ግን እንደዛ እንዳልሆነ ተማሪው ብቻ እንደሆነች ይነግረዋል። በመሃላቸውም ጭቅጭቅ ይነሳና ቦሪስ ይሄዳል። ቤት ሲገባም ለሚስቱ ከስራው እንደታገደ ይነግራታል። በጣም ትልቅ ጸብ ውስጥ ይገባሉ። ዊኒ ካይሮ ጋር ትሄዳለች። ለምንድነው ጆናታንን እንደዚህ የምታደርጊው ብላ ጠይቃታለች። በጣም ዝቅ አድርጎ እንዳያትና ለዛም እንደምትቀጣው ግንኙነት እንደነበራቸውም ልትመሰክርበት ትዘጋጃለች። ዊኒ ደግሞ ውሸት እንደሆነ መሰክራለሁ ስትላት ካይሮ መልሳ ከቦሪስ ጋር ቻት ስታደርግ የነበረውን እናገራለሁ ብላ ታስፈራራታለች። ከዛም ጆናታን ከስራው ይታገዳል። ዊኒ እና ቦሪስ ማውራት ያቆማሉ። ካይሮ ትልቁ መጽሐፏ ስለ ጆናታን ይሆናል።